መጽሐፈ ሳሙኤል ቀዳማዊ ምዕራፍ 8 እንዲህም ሆነ፣ ሳሙኤል በሸመገለ ጊዜ ልጆቹን በእስራኤል ላይ ፈራጆች አደረጋቸው። የበኩር ልጁም ስም ኢዩኤል፣ የሁለተኛውም ስም አብያ ነበር። እነርሱም በቤርሳቤህ ይፈርዱ ነበር። ልጆቹም በመንገዱ አልሄዱም፣ ነገር ግን ረብ ለማግኘት ፈቀቅ አሉ። ጉቦም እየተቀበሉ ፍርድን ያጣምሙ ነበር። የእስራኤል ሽማግሌዎች ሁሉ ተሰብስበው ወደ ሳሙኤል ወደ አርማቴም መጡና፣ እነሆ አንተ ሸምግለሃል፣ ልጆችህም በመንገድህ አይሄዱም። አሁንም እንደ አሕዛብ ሁሉ የሚፈርድልን ንጉሥ አድርግልን አሉት። የሚፈርድልንም ንጉሥ ስጠን ባሉት ጊዜ ነገሩ ሳሙኤልን አስከፋው። ሳሙኤልም ወደ እግዚአብሔር ጸለየ። እግዚአብሔርም ሳሙኤልን አለው፣ በእነርሱ ላይ እንዳልነግስ እኔን እንጂ አንተን አልናቁምና በሚሉህ ነገር ሁሉ የሕዝቡን ቃል ስማ። ከግብፅ ካወጣኋቸው ቀን ጀምሮ እስከ ዛሬም ድረስ እኔን ትተው እንግዶች አማልክት በማምለካቸው እንደ ሰሩት ሥራ ሁሉ እንዲሁ በአንተ ላይ ደግሞ ያደርጉብሃል። አሁንም ቃላቸውን ስማ፣ ነገር ግን ጽኑ ምስክር መስክርባቸው። በእነርሱም ላይ የሚነግሰውን የንጉሡን ወግ ንገራቸው። ሳሙኤልም የእግዚአብሔርን ቃል ሁሉ ንጉሥን ለፈለጉ ሕዝብ ነገራቸው። እንዲህም አለ፣ በእናንተ ላይ የሚነግሰው የንጉሥ ወግ ነው። ወንዶች ልጆቻችሁን ወስዶ ሰረገሎችና ፈረሶች ያደርጋቸዋል፣ በሰረገሎቹም ፊት ይሮጣሉ። ለራሱም የሻለቆችና የመቶ አለቆች ያደርጋቸዋል። እርሻውንም የሚያርሱ እህሉንም የሚያጭዱ የጦር መሳሪያውንና የሰረገሎቹንም ዕቃ የሚሰሩ ይሆናሉ። ሴቶች ልጆቻችሁንም ወስዶ ሽቶ ቀማሚዎችና ወጥ ቤቶች አበዛዎችም ያደርጋቸዋል። ከእርሻችሁም ከወይናችሁም መልካሙን ወስዶ ለሎሌዎቹ ይሰጣቸዋል። ከዘራችሁና ከወይናችሁም አስራት ወስዶ ለጃንደረቦቹና ለሎሌዎቹ ይሰጣቸዋል። ሎሌዎቻችሁንና ገረዶቻችሁን ከብቶቻችሁንና ከአህዮቻችሁም መልካሞቹን ወስዶ ያሰራቸዋል። ከበጎቻችሁና ከፍየሎቻችሁ አስራት ይወስዳል። እናንተም ባሪያዎች ትሆኑታላችሁ። በዚያም ቀን ለእናንተ ከመረጣችሁት ከንጉሳችሁ የተነሳ ትጮኻላችሁ። በዚያም ቀን እግዚአብሔር አልሰማችሁም። ሕዝቡ ግን የሳሙኤልን ነገር ይሰማ ዘንድ እምቢ አለ። እንዲህ አይሁን፣ ነገር ግን ንጉሥ ይሁንልን፣ እኛም ደግሞ እንደ አሕዛብ ሁሉ እንሆናለን፣ ንጉሣችንም ይፈርድልናል፣ በፊታችንም ወጥቶ ስለ እኛ ይዋጋል አሉት። ሳሙኤልም የሕዝቡን ቃል ሁሉ ሰማ፣ ለእግዚአብሔርም ተናገረ። እግዚአብሔርም ሳሙኤልን ቃላቸውን ስማ፣ ንጉሥም አንግሥላቸው አለው። ሳሙኤልም የእስራኤልን ሰዎች እያንዳንዳችሁ ወደ ከተማችሁ ሂዱ አላቸው።